አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ቤዚ ዌልካም ብለናል። ወደ ሀገራችን ስለገባሽ በጣም ደስ ብሎናል። እውነት ለመናገር እኔ በጣም ነው ደስ ያለኝ። ቤዚ እንግዲህ ቡታጀራን እየጎበኘች የባህላችን ልብስ ለብሳ አሸብርቃ መታለች ማለት ነው እና በጣም ነው ደስ ያለኝ። መጨረሻችሁን ያሳምርላችሁ። ማርኪና ቤዚ በጣም የምታምሩ ናችሁ። በዚሁ አጋጣሚ ቤዚ በጣም ታድለሻል። እውነቴ ነው ምልሽ፣ እድለኛ ነሽ። እናትሽ መርቃሻለች። ማርክን የመሰለ ወንድ አግኝተሻል። አንቺ ምልልት ነሽ፣ እሱም በጣም ደስ የምትሉ ናችሁ። አላህ እስከ መጨረሻቸውም ያደርግላችሁ። አሁን እንደምናየው ሳይሆን ያማረ የሰመረ ያደርግላችሁ። ወልዳችሁም ለመክበድ ለሰርጋችሁም ያብቃን። ልባችሁ መቼም አይቀየር። በጣም ደስ ብሎኛል። እንግዲህ ማታ በልዩ ፕሮግራም ቤዝዬ በጉራጌ ልብስ ፋፈንተሽ ብላ ከማርክዬም እህት ይመጣሉ። ማናችሁም እንዳትቀሩ ኑ ጎብኛቸው ማለት ነው። እና በዚሁ አጋጣሚ ኮሜንቱ በጣም እውነት የልቤ ኮሜንት ነው ያገኘሁት። ብዙዋችሁ አላችሁ ሩታ ሁልጊዜ እድሏ ነው እኮ አንዳንድ ሰው እድሉ ነው ምን ታረጉታላችሁ ብላችሁ ነው። የሁላችንም እድል ነው ስንፈጠር እድላችን እንደዚህ ነገር ሆኖ ብሎ ስላለን ነው። የእያንዳንዳችን እድል ነው። ያው ኮሜንቱ ሩታ ምን አጥፍታ ሩታ ምን በድላ ነው የሚለው። ሩታ እድሏ ነው። ትክክል ናት። ኮሜንቱ ሁልጊዜ ማልቀስ፣ በአመት በዓል መደበቅ፣ በተለያዩ ነገሮች መደበቅና ወደ ኋላ ነው የሩታዬ ነገር ማለት ነው። በአመት በዓል እንኳን አንድ ቀን ተደስታ አታቅም። አንድ ቀን ፏ ብላ ፈንተሽ ብላ እንደ ሰው አለባበስ ለብሳ ምናምን አትመጣም። ብቻ ሩታዬ አላህ ይጠብቃት። ሁሉም ነገር ያልፋል፣ ማያልፍ ነገር የለም ማለት ነው። እና በዚሁ አጋጣሚ ጠዋት በሰራሁት ቪዲዮ ብዙዋችሁ ተቋሙ አድርሳችኋል። እንደዚህ ነው ያ ነው እያላችሁ ነው ማለት ነው። በመጀመሪያ ደረጃ ይውላችሁ ልንገራችሁና የሩታ ደጋፊና የአብርሽ ደጋፊና የዛች የሚዲያ ህያዋ ደጋፊ እኩል አይደለንም። የአብርሽ የሩታ ደጋፊዎች በፊት ነበረ፣ ነገር ግን አሁን አይደለም። ልንገራችሁና ያው በነቤዚም ብመጣም ማለት ነው አንድ ሰው ህመሙ ሲገባው ነው። ኮሜንቱ ህመሙ ስለተገባት ነው። እንደምታይ በሚዲያ ላይ ሁሉም ለብሶ አሸብርቆ ይመጣል። ሩታ ግን ዓመተ ምህረት 2 ዓመት በሙሉ እያለቀሰች እያነባች፣ እሱንም ለማይረባ ትዳር፣ ክብር ለማይሰጠው ትዳር ማለት ነው። እና በዚህ አጋጣሚ ልንገራችሁ ማለት ነው እኛ የሰውን ክፋት አንመኝም፣ የሰውን ደስታ ነው እንጂ ማለት ነው። እንዳለችም እውነቷ ነው። ቅናታም አንዳንድ ሰው ፏፈንተሽ ብሎ ሲመጣ አምሮበት ሲመጣ ቅናት ርር ድብን ያረጋቸዋል ማለት ነው። እዚህ ጋር እኔ ነኝ ቪዲዮ የምሰራው፣ እኔ ዝሙትን አላበረታታም። ገባችሁ አይደል? እኔ ቆሻሻ አይደለሁም፣ እኔ ዝምባ አይደለሁም። ገባችሁ አይደል? አንድ ሰው የሩታ ደጋፊና የአብርሽ ደጋፊ ወይም የአህያዎች ደጋፊ ልዩነታችን ያልኩት በምን እንደሆነ ታውቃላችሁ? እናንተ ዝምብ ናችሁ። ከምሬ ነው ምላችሁ። ምክንያቱም በምትናገሩት ነገር ነው የምናገራችሁ እኔ ማለት ነው። እንደዚህ የፈለጋችሁትን ቦታ ዝንብ የፈለገበት ቦታ አይደለም ይሉ ጠብ የሚለው። እናንተም ዝሙትን ካላስፋፋው ዝሙትን ካላበረታታው ነው። ለምን ትናገራላችሁ? ለምን ወታችሁ ቪዲዮ ትሰራላችሁ? ለምን ፈቶ ትለጥፋላችሁ? መከበር በከንፈር መጀመሪያ እሱ መቼ ተከበረ? 400,000 ሰው ይዞ ለዛ ሰው መቼ ክብር ሰጠ ማለት ነው? አብርሽ ማለት እኛንን ለዚህ ደረጃ ያደረስነው አይደል? እኛ ሽርሽር ስናረግ፣ እኛ ስንደርቅ፣ እኛ ስንሰደብ፣ እኛ ስንረገጥለት ነው ለዚህ ደረጃ የደረሰው። ነገር ግን ደርሶ ትላንትና እኔ ማን ነበርኩ፣ የማን ልጅ ነበርኩ፣ የቱ ጋር ነበርኩ፣ ምን ብዬ ነበር የምናገረው ብሎ የነበረበት አላስታወሰም። እኛ ላይ እየቀለደ ነው ማለት ነው። እሺ እኛ ደግሞ ምን እንበለው? ዝሙትን ሲሰራ ጀግና እንበለው? እንደነሱ ደጋፊዎች አንዳንድ ደጋፊዎች አላችሁ፣ ሴት እንደማልሆናችሁ። ወንድ እንኳን አይደግፈውም እኮ በአሁኑ ሰዓት አብርሽን ብዙ ሰው እየተቋማው ነው፣ ብዙ ሰው እየተቆጣው ነው ማለት ነው። ገባችሁ አይደል? በትንንሽ ዩቱብ ላይ እየመጣችሁ አፋችሁን አትክፈቱ ከገባችሁ ማለት ነው። እኔ ኮሜንቱ ነው በጣም ያሳዘነኝ ማለት ነው። እውነቴ ነው ማለት የልቤ ስለተናገረች ነው ያመጣሁት ማለት ነው። እና በቤዚም የምትቀኑ አላችሁ፣ በማርክም የምትቀኑ አላችሁ።
ገባችሁ? ማርክን ለምንድን ነው የምጠምዱት? ከሩታ ጎን ስለሆነ አይደል? ሩታን ስላገዛት አይደለም? እሱ ብቻ በቡታጀራ ዩቱበሮች ማርኬ ብቻ ነው ከሩታ ጎን ያለው ማለት ነው። ሁላቸው ማስመሳይ ናቸው። ሁላቸውም የእሱ ልብስ ስለሚለብሱ እሱ መሳይ ስለሆኑ ነው። ማውራት ከቻልኩኝ እኔ ብዙ ነገር አወራለሁ። ነገር ግን ነገም ዛሬም በሴት ልጅ አልደራደርም። ደግሞ ዝሙትን እንዲስፋፋ ዝም አንልም። ዝም የሚል ለሰብስክራይብ ለቪዩ ብሎ ማለት ነው። አብርሽ መጥፎም ነገር ሲሰራ ያቺ የሀያ ሚዲያም የሆነ ነገር ስትሰራ አንቺ ጎበዝ፣ አንቺ በርቺ የሚላት ሰው አይደለሁም እኔ ቪዩም አልፈልግም፣ ሰብስክራይብም አልፈልግም። ያላችሁ እናንተ ራሱ አንስታችሁ ውጡ። ግን ከሁሉም ነገር ክብር ይበልጣል። አገራችን ዝሙት መስፋፋት የለበትም። እሺ ዛሬ እኛ ዝሙት ተከታተልን፣ ዝሙትን አበረታታል። ነገስ የሚወለዱስ ልጅ ለምሳሌ የአብርሽ ልጅ አሁን አባቴ እንደዚህ ነበረ ወይ ይሄንን ቪዲዮ ሲያይ ማለት ነው፣ ይሄ የሚሰራው ነገር ዝሙትን ሲያይ አባቴ ምን ነበረ እኔም እንደሱ ልስራ ብሎ እንዲማር ነው የምትፈልጉት? ንገሩኝ እስቲ። አንቺም ቆሻሻ ነሽ፣ አንቺም ከሱ ትብሻለሽ። መጀመሪያ መከበር የነበረበት እሱ ቪዲዮ ባይለቀው ኖሮ እኛ ከየትም ቦታ አምጥተን አንለቀውም፣ አናወራበትም ማለት ነው። ደግሞ ሊሰራበት አይደለም የሚለቀው፣ እያወቀ አይደለም የሚለቀው፣ እያወቀ አይደለም ቪዲዮ የሚያቀርበው ማለት ነው። ደግሞ ውሸታም ተው እንጂ ከመጀመሪያ ለምን አልለቀቀውም? እሺ ሞኝ አትሁኑ፣ ጅላጅል አትሁኑ። እናንተም ላይ ራሱ እየጅልጅል እያጫወተው ነው፣ ሞር ኦዲየንስ ላይ ማለት ነው። እንደዛ ከተባለ ሙሉ ቪዲዮ ለምን አልተለቀቀላችሁ? እስቲ ንገሩኝ ለኔ ማለት ነው። አብርሽ ከመጀመሪያ ጀምሮ ሲተኛ እንደዛ ሲሆን ቀበቶን ሲያወልቅ ለምን አልተለቀቀም? ለምን አልተለቀቀም? እናንተ እኮ አምናችኋል። አሁን ይሄ ብራንክ ነው። አው ብራንክ አረገችው እንዴ? እንዴት ማረገችው? በእናታችሁ እያወቀ እኮ ነው ደንግጦ። በቃ እንደዛማ ከሆነ ሁሉም ነገሩ ያሳየና የሚሰራው የሚያረገው ነገር እንዴት እንደተኛ እና ቤላ ነበሩ ብሏላ። እና ቤላ እንዴት እንደወጡ ለምን አላሳየም? ነገር ግን ዝሙትን ስለሚሰራ ዝሙትን ስለሚያስፋፋ ነው አንድን ሴት ልጅ እንድትቀበርና ወደ ኋላ እንድትል ስለምትፈልጉ። እሱም ማናት? ሩታ ማለት ነው። እውነቴ ነው ሙላችሁ። አመቷን አንድ ቀን ተደስታ ስቃ አታውቅም። እኛ የሩታ ኦዲየንሶች ማለት ንብ ነን። ንብ ማርዋል ልትጥል ማለት ነው። ቦታ ፈልጋ አይደለም የምትመጣው። እኛም ደግሞ ትክክለኛ የሆነ ነገር ያማረ ነገር እንድናይ ነው ጥረታችን። ገባችሁ አይደል? እንደናንተ ግን በየሄድንበት እንደ ዝንብ ያም እየዞርን አውበርቺ ጀግና ጠንክር ይጂበት ወደፊት አንልም። ሁሉም ነገር በሁለት እንከፈላለን። ሁሉም ነገር እውነቴ ነው ሙላችሁ ቦታ አለው፣ ገደብ አለው ማለት ነው። ማርም ሲበዛ ይመራል። ሚዲያው በጣም ተግማማ፣ በጣም ከልክ በላይ ማለት ነው። ስለዚህ ዛሬ በዚህም ላይ ራሱ እየጮኻችሁ ነበረ። ቅናት ነው እንደዚህ ለበሰች ያለበሰች